ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዛሬ ሁለት ሐሙስ ሰኔ 25 2018 ዓ.ም ያዘጋጀናቸው ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። ከመረጃዎቻችን ፍጻሜ አብራችሁን ቆዩ። ጽምዶ ለትግራይ ህዝብ ጉዳት የሚያስከትል ፖለቲካዊ ሴራ እንዲሁም የህወሓትና የሻዕቢያ ጥምረት ህዝቡን ወደ ባሰ መከራ ውስጥ የሚያስገባ መሆኑ ተገለጸ። የህወሓት ቡድን ከታሪካዊ ጠላቶች ጋር በመሆን ጽምዶ በሚል ስያሜ የመሰረተው ጥምረት የትግራይን ህዝብ ወደ ከፋ መከራና ጭንቀት ውስጥ የሚከት እንጂ ምንም አይነት ጥቅም የማይሰጠው መሆኑ ተገልጿል። በንፋስ ስልክ ላፍቶ ክፍለ ከተማ የህብረተሰብ ተሳትፎ ድርጅት ኃላፊ ወይዘሮ አበባ በርሄ ከአዲስ ዘመን ጋዜጣ ጋር ባደረጉት ቃለ መጠይቅ ይህ ጥምረት በትግራይ ህዝብ ላይ የተደገሰ ሌላ የፖለቲካ ሴራ መሆኑን በዝርዝር አብራርተዋል። የህወሓት ቡድን ስልጣኑን ለማስጠበቅ ካለው ከፍተኛ ጉጉት የተነሳ ትግራይን ከደመሰሰው አምባገነን የሻዕቢያ መንግስት ጋር ተባብሮ ለመስራት መወሰኑ በትግራይ ህዝብ ቁስል ላይ ሌላ ቁስል የመጨመር ያህል ነው ብለውታል። ይህ እርምጃ የጽንፈኛው ህወሓት ቡድን ፍጹም ፖለቲካዊ ድንቁርና የሚያስመሰክር ነው ብለዋል ወይዘሮ አበባ። ይህ ጽንፈኛ ቡድን ቀደም ሲል ባስነሳው ጦርነት ምክንያት ከባዕዳን ኃይሎች ጋር በመሆን እናቶች እንዲደፈሩ፣ ወጣቶች እንዲታረዱና ህዝቡ እንዲገረፍ በማድረግ ከኤርትራ ህዝብ ጋር መከፋፈል እንዲፈጠር አድርጓል ያሉት ወይዘሮ አበባ አሁን ደግሞ ያንን ህዝቡን የጨፈጨፈ የባዕድ ኃይል ወዳጅና አጋር አድርጎ ለመስራት የሚያደርገው እንቅስቃሴ ከክህደትም በላይ ማሰብ ማቆሙን ወይም አእምሮ አልቦነቱን ያሳያል በማለት ጽንፈኛው ህወሓትን ኮንነዋል። የአካባቢው ህዝብ ይህንን ጽምዶ የተባለ ጥምረት በግልጽ በመቃወም ምክንያት ከፍተኛ እስራትና እንግልት እየደረሰበት ይገኛል ያሉት ወይዘሮ አበባ በርሀ በርካታ የሀገር ሽማግሌዎችና ታዋቂ ሰዎች ሀቅን በመናገራቸው ብቻ በአሁኑ ወቅት በከባድ ችግርና ስቃይ ውስጥ እንደሚገኙም ጠቅሰዋል። ሀሳብን መግለጽ ሰብአዊና ዲሞክራሲያዊ መብት ቢሆንም ቡድኑ ግን ራሱን ያጸደቀውን ህገ መንግስት እንኳ ሳይቀበል ህዝቡን የማፈን ተግባር ተያይዞታል ሲሉም ህወሓትን ተችተዋል። ይህ ስምምነት የህወሓት ቡድን ሀገር የመክዳት ማሳያ ብቻ ሳይሆን ለትግራይ ህዝብ ያለውን ንቀት ያሳየበት እንደሆነ በመግለጽ ይህ እንቅስቃሴ ትግራይን ብቻ ሳይሆን አጠቃላይ ሀገሪቱን የማፍረስና ቀጠናውን የመበጥበጥ ስውር ተልዕኮ እንዳለው ወይዘሮ አበባ አስረድተዋል። የህወሓት ቡድን በኢትዮጵያ ስልጣን ካጣበት ጊዜ ጀምሮ የትግራይን ህዝብ እንደጋሻ በመጠቀም በሐሰት ትረካዎች ከሌሎች ኢትዮጵያውያን ወንድሞች ጋር እንዲጣላና እንዲቃረን ሲያደርገው መቆየቱም ወይዘሮዋ አብራርተዋል። በአሁኑ ወቅት ኢትዮጵያ ያላትን ሀብት ተጠቅማ ህዝቧን ከድህነት ለማውጣት ቀን ከሌሊት በምትጋደልበት በዚህ ወቅት ይህ ጽንፈኛ የህወሓት ቡድን ግን የትግራይ ህዝብ የዚህ ልማት ተጠቃሚ እንዲሆን አይፈልግም ብለዋል ወይዘሮዋ። በዚህም ምክንያት በክልሉ ህግና ስርዓት የጠፋ ሲሆን ፍትህ በግልጽ እየተጣሰችና ንጹሃን ዜጎች በማይታወቁ አካላት በየቀኑ እየተገደሉ እንደሚገኙ በአጠቃላይ ክልሉ የአምባገነኖች መናኸሪያ በመሆኑ ህዝቡ ለከፍተኛ ስጋትና ተስፋ መቁረጥ ውስጥ እንደሚገኝም አመላክቷል። ትግራይም እንደ ሌሎች ክልሎች እንድትለመልምና ህዝቧ ተጠቃሚ እንዲሆን አለመቻሉ እጅግ የሚያሳዝን ነው ያሉት ወይዘሮ አበባ ህዝቡ በዲሞክራሲያዊ መብት ተጠቅሞ የሚያስተዳድረውን አካል የመምረጥ እድል በጽንፈኛው ህወሓት ቡድን ምክንያት ተከልክለዋል ሲሉም አስረድተዋል። ሆኖም በአዲስ አበባና በተለያዩ ከተሞች የሚኖሩ የክልሉ ተወላጆች በሀገራዊ ምርጫና በሀገራዊ ምክክር አጀንዳዎች ላይ በንቃት እየተሳተፉ ይገኛሉ ሲሉም አስረድተዋል ወይዘሮ አበባ በርሄ። የንፋስ ስልክ ክፍለ ከተማ የከተማ የህብረተሰብ ተሳትፎ ድርጅት ኃላፊ ወይዘሮ አበባ በርሀ አክለው እንደገለጹት የትግራይና የኤርትራ ህዝብ አንድ ቋንቋ የሚናገር ተመሳሳይ ባህልና ጠንካራ ማህበራዊ ትስስር ያለው ህዝብ በመሆኑ እርስ በርስ ቂም መያያዝ የለበትም ያሉ ሲሆን ዋናው ችግር ከአምባገነኑ የሻዕቢያ መንግስት ጋር ተጣጥሞ እየሰራ ያለው የህወሓት አገዛዝ መሆኑን የጠቆሙት ኃላፊዋ ይህ የተሸረበው ሴራና ውድመት ፈጽሞ ሊሳካላቸው እንደማይችልም በጽኑ አረጋግጠዋል። የሀገር ውስጥ ምርትን በራስ አቅም ማሳደግ የኢኮኖሚ ነጻነታችንና የሉዓላዊነታችን መሰረት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የሀገር ውስጥ ምርትን በራስ አቅም ማሳደግ የኢኮኖሚ ነጻነትና የሉዓላዊነት መሰረት መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ በጋሞ ዞን በመገኘት በወርሃ ነሐሴ 2017 ዓ.ም ስራ የጀመረውን የዮ ሆልዲንግ የድንጋይ ከሰል ፋብሪካን ጎብኝተዋል። ፋብሪካው የኢንዱስትሪዎችን ፍላጎት በሀገር ውስጥ ምርት በመተካት ከውጭ የሚገባውን ምርት ማስቀረት መቻሉን የገለጹት ጠቅላይ ሚኒስትር አብይ አህመድ በተጨማሪም ይህ የልማት ተቋም ለአካባቢው ነዋሪዎች ሰፊ የስራ ዕድል መፍጠሩንም ጠቁመዋል። የኢትዮጵያን የተፈጥሮ ሀብት በጠንካራ የስራ ባህል በሀገር ውስጥ በማልማት የኢትዮጵያን የኢኮኖሚ ልዕልና የማረጋገጡ ጉዞ በተጠናከረ መልኩ ተጠናክሮ እንደሚቀጥልም ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ባስተላለፉት መልእክታቸው አረጋግጠዋል። የቡርኪና ፋሶ ጦር የተቀናጁ የአሸባሪዎች ጥቃቶችን በተሳካ ሁኔታ በመቀልበስ ከ400 በላይ አጥቂዎችን መገደላቸው ገለጸ። የቡርኪና ፋሶ የጦር ኃይሎች በተለያዩ የሀገሪቱ ወታደራዊ ይዞታዎች ላይ በታጠቁ ቡድኖች የተሰነዘሩ የተቀናጁ ጥቃቶችን በተሳካ ሁኔታ ማክሸፉን በይፋ
አስታውቋል። የወታደራዊ ኃይሉ መግለጫ እንደሚያመላክተው የተሰነዘረውን ጥቃት ለመቀልበስ የተካሄደው የመልሶ ማጥቃት እርምጃ በከፍተኛ የአየር ላይ ድብደባ የተደገፈ እንደነበር አስታውቋል። በዚህም የተነሳ ጥቃቱን የሰነዘሩ ከ400 በላይ አማጽያን መገደላቸው የተነገረ ሲሆን የመንግስት ጦር ጥቃት የተሰነዘረባቸው ስልታዊ አካባቢዎች ሙሉ በሙሉ መልሶም ተቆጣጥረዋል ተብሏል። የቡርኪና ፋሶ ባለስልጣናት ይህንን ወታደራዊ ክዋኔ በአሁኑ ወቅት በሳህል ቀጠና ውስጥ ካለው ቀጣይነት ያለው የጸጥታ እውነታ አንጻር የተመዘገበ ታላቅ የመከላከል ስኬት እንደሆነ ገልጸውታል። ጽንፈኛ ቡድኖች አሁንም ድረስ በሳህል ቀጠና በሚገኙ ወታደራዊ ይዞታዎችና በንጹሃን ዜጎች መኖሪያዎች ላይ ጥቃቶቻቸውን አጠናክረው በመቀጠል ቀጠናዊ ስጋት መደቀናቸውን ቀጥለውበታል። ጋና በደቡብ አፍሪካ በተቀሰቀሰ የጸረ ስደተኞች ተቃውሞ ዜጋዋ በመገደሉ ሳቢያ አስቸኳይና ግልጽ ምርመራ እንዲደረግ በጽኑ ጠየቀች። በደቡብ አፍሪካ በተካሄደ የጸረ ስደተኞች ወይም የመጤ ጥላቻ ተቃውሞ ወቅት አንድ የጋና ዜጋ ሕይወቱን ማለፉን ተከትሎ የጋና መንግስት ድርጊቱን በጽኑ በማውገዝ ሙሉና ግልጽነት የሰፈነበት ምርመራ እንዲደረግ በይፋ ጠይቋል። የጋና መንግስት ለዚህ አሰቃቂ ግድያ ተጠያቂ የሆኑት አካላት በአስቸኳይ ተለይተው በቁጥጥር ስር እንዲውሉና ለፍርድ እንዲቀርቡ የደቡብ አፍሪካን ባለስልጣናት በጥብቅ አሳስበዋል። ጋና በደቡብ አፍሪካ ውስጥ በሌሎች አፍሪካውያን ዜጎች ላይ በተደጋጋሚ የሚፈጸሙትን የመጤ ጥላቻ ወይም ዜኖፎቢክ ጥቃቶችን በዘላቂነት ለመግታት የአፍሪካ ህብረት ፈጣንና የማስተካከያ እርምጃዎችን እንዲወስድ ጋና ጥሪዋን አቅርባለች። የጋና ባለስልጣናት የተጎጂውን አስከሬን ወደ ሀገሩ ለመመለስ ከሚመለከታቸው አካላት ጋር በንቃት እየሰሩ ይገኛሉም ተብሏል። በተጨማሪም በአሁኑ ወቅት በደቡብ አፍሪካ የሚኖሩ የጋና ዜጎች በሙሉ ከፍተኛ ጥንቃቄ እንዲያደርጉና ግጭትና ረብሻ ሊነሳባቸው የሚችሉ ከፍተኛ ስጋት ያለባቸውን አካባቢዎች በጥብቅ እንዲያስወግዱ መመሪያም አስተላልፏል። በደቡብ አፍሪካ በተካሄዱት ጸረ ስደተኛ ሰልፍ ላይ ሁከት ፈጥረዋል የተባሉ ከ900 በላይ ሰዎች በቁጥጥር ስር ዋሉ። የደቡብ አፍሪካ ፖሊስ በአብዛኛው ሰላማዊ በሆነ መልኩ በተካሄዱት ሀገር አቀፍ የጸረ ስደተኞች ተቃውሞ ሰልፎች በኋላ ከ900 በላይ ሰዎችን በቁጥጥር ስር አውሏል። አንዳንድ ሱቆች በሰልፈኞች የተዘረፉ ሲሆን አንድ ሰው በጥይት ተገድሏል። ማክሰኞ ዕለት የተካሄዱት ሰልፎች የተደራጁት ከ20 በላይ የሲቪል ማህበረሰብ ቡድኖች ባቀፉ ጥምረት ነው። ህጋዊ ያልሆኑና ያልተመዘገቡ ስደተኞች ሀገሪቱን ለቀው እንዲወጡ የመጨረሻ ቀን ባሳለፍነው ማክሰኞ አብቅቷል። በደቡብ አፍሪካ ከተደረጉት 120 ሰልፎች ውስጥ 108ቱ ሰላማዊ ሲሆኑ 12 ደግሞ የፖሊስ ጣልቃ ገብነት ታይቷል ሲሉ ምክትል የብሔራዊ ፖሊስ ኮሚሽነር ቴቦሎ ሞሲኬሊ ረቡዕ ዕለት በሰጡት ጋዜጣዊ መግለጫ ተናግረዋል። ሞሲኪሊ እንዳሉት የታሰሩ ሰዎች ዋነኛ ምክንያታቸው ከህዝቦች ጥቃትና ከዘርፊያ እስከ ኢሚግሬሽን ጥሰቶች እንደሆኑ አስታውቀዋል። በዌስተርን ኬፕ 215 ሰዎች ከፍተኛ ለእስር የተዳረጉባት ሲሆን በምስራቅ ኬፕ ደግሞ 200 ሰዎች በመታሰር ትከተላለች። ፕሬዚዳንት ሲሪል ራማፎሳ ከሰልፉ አስቀድሞ ከዋና ዋና የተቃውሞ አዘጋጆች ጋር መረጋጋት እንዲፈጠር ጥሪ ለማድረግ አስቸኳይ ስብሰባ አካሂደዋል ሲል የፕሬዚዳንቱ ጽህፈት ቤት መግለጫ አመላክቷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ ለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ